እንሄዳለን። ስለ ላሊበላ እንግዲህ የጀመርነውን በቲክቶክ በርዕሰ አንቀጹን ማክሰኞ እናመጣለን። የባለፈው የጻፍነው ነገር እንዳለ ነበረ። ስለዚህ ቅንቅኒት ነው ሚካኤል ነው እንግዲህ ሁለተኛው ታርጌታቸው የነበረው ቀንቀኒት ሚካኤል ፍልፍል አብያተ ክርስቲያን ዛሬ ትላንት ነበረ ርዕሰ አንቀጹን ልናወጣ የነበረው። ነገር ግን ሊቃውንተ ኢትዮጵያ ቆይ የቀንቀኒት ሚካኤሉ የእነ አቡነ ኤርሚያስ የፈረንሳይ መንግስት እና የአብይ የላኩት ስብሰባ ፋኖቹም መንገድ ከፍተው ስሟቸው ስለተባለ ይሰሟቸዋልና ስብሰባው አዳምጥ ተባባልን። ዛሬ የቅዱስ ሚካኤል ዕለት ተከታቱም ከቤተ መንግስቱም ተልከው የሄዱ ሰዎች ነበሩ። እንግዲህ ሩቅ ነው ቀንቀኒት ሚካኤል። የላሊበላ ውሃው እንኳን የሚመጣለት ከዛ በጣም ፈዋሽ የሆነ ውሃ የሚያፈልቅ ነው። በጣም ረቂቅ መጻሕፍቶች አሉ፣ ረቂቅ ቅርሶች አሉ፣ ረቂቅ ነገሮች አሉት እና ያወጡ እስካን ይደረግ የፈረንሳይ መንግስት ላሊበላን ሲያድስ በዛውም ደግሞ የእናንተን እንዲታደስላችሁና እንትን እንዲልላችሁ መጀመሪያ ግን መጻሕፍቶቻችሁን ሚስጥሮቻችሁን ያላችሁን ነገር እባካችሁ አስመዝግቡ እስካን አድርግ ብለዋል የፈረንሳይ መንግስት አሏቸው። እንግዲህ በቀደም በጻፍነው መሰረት እነሱም ተዘጋጁ። የእኔ ጥቅሙ ምንድን ነው? የሚከታተሉኝ ሰዎች የሚያነቡኝ ሰዎች ጥቅማቸው ምንድን ነው? የሚሰሙትን ነገር ማረጋገጥ። ይህ ለፍላፊ ውሸታም ምናምን ሳይሆን ዘመድኩን የጻፈው ነገር የጻፍኩበት ቦታ ላይ ደውላችሁ እንደዚህ ብሏል፣ እንደዚህ ነው፣ አሁን እንደዚህ ሆኑ ይሰሟቸዋል። ከዛ ምክር መለገስና ምክር መለገስ አሁን ላሊበላዎች ያደነኳቸው በዚህ ነው። እነዚህ የሰለጠኑ እነዚህ ወደ ከላሊበላም ውጭ ያሉ ላሊበላም ያሉ በትኩረት ስለሚከታተሉ እነሱም መረጃ በማምጣት እኔም ደግሞ ያንን ለዓለም ሕዝብ በማሳወቅ አደረኩት ማለት ነው። ስለዚህ ዛሬ ተዘጋጅተው ጠበቁ። እንዴት እንደሚያረኩ በአቡነ ኤርሚያስ ላይ ለአቡነ ኤርሚያስ ያስተላለፉት መልእክት ከቅዱሱ ከጻድቁ ጊዜ ጀምሮ የነበረውን ክህነት የሚሰጠው ላሊበላ ነበር፣ ቅዱስ ላሊበላ ነበረ። ክህነት እንኳን የሚሰጠው ቅዱስ ላሊበላ ነበር። አቡነ ኤርሚያስ ቀይረውታል። ዋና ከተማውን ከላሊበላ ላይ ወጡ። ላሊበላ ምን ሊያደርጉት ነው? ሰው አልባ አድርገው ከዚያ ላሊበላን ይሄን የመሰለ ሰማያዊ መቅደስ፣ ይሄን የመሰለ ሰማያዊ ህንፃ፣ ይህን የመሰለ አስደማሚ የኢትዮጵያውያን ሊቃውንት ጥበብ የጻድቁን የእጅ ስራ ውጤት ሚዚየም ሊያደርጉት። አሁን በቀደም አንድ መቃብር ቆፍሮ ማውጣታቸውን እንግዲህ አንድ ዶክመንተሪ አይታችኋል፣ የለቀኩትን አይታችኋል። ማን የፈቀደ? እንዴት ነው ያንን ያነሱት? እንዴት ነው ያወጡት? ከዛ ሳይንቲስቶቹ ምንድን ነው ያሉት? ሰምታችኋቸዋል። አስከሬኑን ካወጡት በኋላ ዲኤንኤውን አሜሪካን ወስደን መረመር ነው። የራስ ቅሉ የቻይና ነው፣ የመንጋጋው ደግሞ የሚመስለው የፐርሺያ ነው፣ ያው ኢራቅ ነው። አገጩ ደግሞ የሚመስለው የህንድ ነው። እንደገና ኢትዮጵያ ውስጥ ደግሞ የሲልክ ምርት የለም፣ ተክል የለም፣ የሐር ተክል የለም። ስለዚህ ሰውየው የተቀበረበትና የተገነዘበት ቻይና ብቻ ነው እና የሚኖረው ይህ ሰውዬ ነጋዴ ሊሆን ይችላል። ከዛ በኋላ እዚህ መጥቶ እንዴት ሞተ? በጦርነት ነው ወይ ነጋዴ ነበር ወይ ምናምን። ከዛ አጽሙ ደግሞ እንትን ይሆን ወይ አጽሙ ደግሞ የቅዱስ ነው የጻድቅ ነው ወይስ የንጉስ ብለው ነው እንግዲህ እንደምታዩት ቆፍረው አውጥተውት በልብሱና በሙሉ። ከዛ በኋላ ወደ ምን ድምዳሜ ይመጣሉ? ላሊበላ በኢትዮጵያውያን አልተሰራም፣ ላሊበላ በጻድቁ አልተሰራም ወደሚል ይመጣሉ ማለት ነው። ዲኤንኤውን መረመር፣ የሰሜን ተራሮች አደረግን። ከዛ ላሊበላ ከተማ ውስጥ እንትን አለን። የሐር ስልኩ ኢትዮጵያ ውስጥ የለም፣ ቻይና ውስጥ ነው። እስቲ ትንሽ ይስሙት ሰዎች፣ አሰማቸው ትንሽ። But what researchers found near Lalibela wasn't a whisper, it was a scream. A team was busy restoring a historic church, one of those famous structures carved right out of the living rock.
These places are old. We are talking 12th century or earlier. While clearing debris from a collapsed wall, they stumbled upon a sarcophagus made of basalt. Now you have to understand something about basalt. It is volcanic rock. It is incredibly heavy. It is incredibly tough to carve, and you don't use it for just anyone. You don't drag a 2-ton block of volcanic stone up a mountain for a regular person. Whoever was inside this box was a big deal. A king? A saint? That is what they thought. They carefully opened it up. The smell of centuries of stagnant air drifted out. Inside, they found skeletal remains. But here is the catch. The bones were wrapped in remnants of fabric. When they analyzed the fibers, they realized it was silk. Silk. In the middle of the Ethiopian highlands 1,000 years ago. Silk doesn't grow in Ethiopia. In the 10th century, silk came from one place, China. It had to travel thousands of miles along the Silk Road, through Persia, across the Indian Ocean, and then be hauled up these treacherous mountains on the backs of donkeys. Finding a body wrapped in silk here is like finding a Ferrari in a medieval barn. It immediately told the researchers that this was no ordinary local priest. The team, led by experts from Harvard and other major universities, decided to do a deep dive. They didn't just look at the bones, they went for the Petrus bone. If you are not a biology nerd, let me explain. The Petrus bone is this tiny pyramid-shaped bone located in the inner ear. I thought they would see markers typical. ቴሌግራም ላይ ገብተው ይሁን እኛ ይበቃናል። ይሄንን የምንነግርበት ምክንያት ነገር ግን በጣም ብዙ ነገር ነው። የላሊበላ ሲሰራ ያልተቆፈረውን አሁን ለመቆፈር የተዘጋውን ሚስጥራዊውን ቤተ ገብርኤልን እና አረጋ ከበደና ዳንኤል ክብረት ሄደው እንዲቆፈር ማዘዛቸውን እንዲከፈት ማዘዛቸውን አንዳንዶች በደርግ ጊዜ ደርግ ውሃውን መጥቶ ብዙ ቅርስ ወስዷል አሁንም ደግሞ ብለው ስጋታቸውን እየገለጹ ጥያቄ ያቀረቡ ካህናት በሙሉ ብፁዕ አቡነ ኤርሚያስ እንዳባረሯቸው ሁለተኛ በከተማው ላይ ብዙ የኦሮምኛ ተናጋሪ ሰራዊት እንደሰፈረ ዙሪያውን በከባድ መሳሪያ በእነዚህ ህንጻ ቤተክርስቲያናት ነው ወፋኖ ወደዛ እንኳን ከመጣ በተኩስ ሰበብ ገዳሙን ለማፍረስ እንደሚፈልጉ ነው የሚነገረው። ዛሬ የሰለጠኑ መነኮሳት አሉ በማህበረ ቅዱሳን ውስጥ የነበሩ ቶሎ የመነኮሱ እነዚህ ቦታዎች በአስተዳዳሪነት ሰበብ ለመያዝ የሚሄዱ ሰዎች እንዳሉ ነው እንግዲህ ሊቃውንተ ኢትዮጵያ እየደረሱበት ያለው የሆነው ሆኖ ከቅርሱ ጋር አብረን እንሞታለን እና ብለው ሳይንሳዊ ጥያቄ እየጠየቁ ያሉ ሰዎች አሉ ማለት ነው። ያሉ ሰዎች እነዚህ ዛሬ በነበረው እንትን ላሻቸውን ሰጥተዋል። ለአቡነ ኤርሚያስም መልእክት አስተላልፈዋል። የማክሰኞው ሰው ይበለን ማክሰኞ ጠዋት በርዕሰ አንቀጻችን ላይ እንሰማዋለን ማለት ነው። በርዕሰ አንቀጻችን ላይ እንሰማዋለን ማለት ነው። ላሊበላን ወደ ሙዚየምነት የውድቀትም ውድቀት ምናልባት የውድቀትም መጨረሻችን ሊሆን ይችላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዩኒቨርሲቲ ማለት እኮ ላሊበላ ማለት ብዙ ነገር እኮ ሀገሪቷም ብዙ ነገሮችን የምትጠቀምበት ነው። ሲጀመር ያ መንፈሳዊ ቦታ ነው፣ ገዳም ነው። ወደ ሙዚየምነት የሚቀየርበት ምንም አይነት ታምር የለም። ገዳማት በኢትዮጵያ ኦርቶዶክስ ቤተክርስቲያን ስር ያሉ ገዳማት በምንም አይነት ታምር ወደ ሙዚየምነት የሚቀየሩበት ታምር የለውም። ሲቀጥል እዛ ጋር ማለት ጥናታዊ ምርምሮች ወይም ደግሞ አርኪኦሎጂካል ጥናቶች ሲካሄዱ የሚደረጉት ቁፋሮች ቅርሶችን በማይጎዱ መልኩ መሆን አለበት። ሲቀጥል ደግሞ እዛ ጋር የተገኘው ግኝት ሀገሪቷን የሚጎዳ ነገር መሆን የለበትም። ለምሳሌ በየትኛው ስሌት ነው ከቻይናዎች እንደመጡ እና ቻይናዎች ይኖሩበታል ተብሎ የሚታሰብበትን የምርምር ውጤት መቀበል የሚያስችል ግራውንድ ያለው በየትኛው? ስለዚህ ይሄ ሀገርን የመሸጥ ሀገርን ወደ አልሆነ አቅጣጫ የመምራት
ተግባር ነው ብዬ ነው የማስበው ማለት ነው። ሌላው አቡነ ሩፋኤል ናቸው። አቡነ ሩፋኤል የተሾሙበት ጉዳይ ታውቃላችሁ። አቡነ ሩፋኤል የጋምቤላ መንግስት የነበረው በዘመነ ወያኔ ማለት ነው። አቡነ ማነው አባ ተክለ ሃይማኖት ተሹሞ ካልመጣልን ሌላ ጳጳስ ሹማችሁ ብትልኩልን የጊቤን ወንዝ የባሮን ወንዝ ተሻግሮ አይመጣብንም እንዲህ ላደረጉት ጋምቤላውን። ምክንያቱም በወቅቱ ብዙ የትግራይ ልጆች በጋምቤላ መሬት ወስደው ኢንቨስትመንት መሬት ወስደው ይኖሩ ነበረ። ስለዚህ እኚህን ሰው በጣም ወደዷቸው። እኚህን ሰው ደግሞ ወደዚያ የወሰዷቸው ብፁዕ አቡነ ተክለ ሃይማኖት አቡነ እስጢፋኖስ ናቸው። አቡነ እስጢፋኖስ የጅማ እና የጋምቤላ ሀገረ ስብከት ሊቀ ጳጳስ የሆኑት ማለት ነው። ስለዚህ የእሳቸው ስራ አስኪያጅ ነበሩ። እሳቸው ተልእኮ ላይ በጣም ፈጣን ናቸው። እኔ እንግዲህ የማውቃቸው በጥቁር ራስ የሰባራ ባቡር ልጅ ስለሆኑ አባታችን የሰባራ ባቡር ልጅ ስለሆኑ ከዛ ቴዎሎጂም ሲማሩ በጥቁር ፀጉር ነው የማውቀው። ወዲያው ሰኞ መነኮሱ፣ ቅዳሜ ዕለት መንግስት አስፈቅደው እሑድ ዕለት ጳጳሱ ማለት ነው። እና ውዳሴ ማርያም ኔፓ ነው፣ ቅዳሴ ኔፓ ነው፣ ግዕዝ ኔፓ ነው። ነገር ግን ያስፈልጉ ስለነበረ ያተሰጣቸው በጣም ቅቡልነት እንዲኖራቸው ብዙ የጋምቤላ ተወላጆች ወደ ኦርቶዶክስ ተለወጡ የሚል ዜና ተሰራላቸው። ያው ወደ ጋምቤላ ተመደቡ ማለት ነው። ጋምቤላ የተመደቡበት ትክክለኛው ነገር ሌላ ጉዳይ የለውም። በዚያ የነበሩትን የትግራይ ኢንቨስተሮች እንትን ለመስጠት ነበር። ምክንያቱም ብዙዎቹን ጋምቤላ ኦርቶዶክስ አድርገዋል። የኦርቶዶክሶቹ ሊቀ ጳጳስ ተደርገው እሳቸው ተሹመዋል። ጳጳሱ የሚሉትን ነው የሚሰሙት። ስለዚህ ካልኩሌሽኑ ያ ነበር እና አሁን ያቺ የዘር ጨዋታን የማመጣት ሊጋ ነው። ዘመድ እንደው ዘር አታምጣ፣ በእናት ዘር አትናገር ምናምን ይላል። ኖ በአማራ ስም ነው የሚነገረው። በአማራ ስም ነው የሚነገረው። ማንኛውም ኦሮሞ ሲመለከት፣ ማንኛውም ጉራጌ፣ ማንኛውም ምናምን ሲመለከት የሆነ ጳጳስ ከሆነ በአማርኛ ስለሚያወራ በግዕዝ ስለሚቀድስ ይሄ ነፍጠኛ ነው አማራ ብሎ ነው የሚል አይደል። ብዙ የኦሮሞ ሊቃነ ጳጳሳት አሉ፣ ብዙ የጉራጌ ሊቃነ ጳጳሳት አሉ፣ ብዙ የትግሬ ሊቃነ ጳጳሳት አሉ። ተግባባን። አማራ ላይ ለሚደርሰው ጦርነት ለሚደርሰው ግፍ ግን በ12 ቁጥር ሚስማር ነው ጠርቅመው አፋቸውን ዝም። ስለዚህ እንደኔ ለሲኦል የፈረመ እኔ አሁን ለሲኦል ፈርሜ ይህም በመናገሬ የምገባው ሲኦል ከሆነ ፈርሜ ነው ተቻለ እመቤታችን አማልዳት አድነኝ በቃ እንጂ እኔ ፈርሜ ነው። መስማት አትፈልጉም ግን ነግራቸዋል። ይቆረቁራል። እኔም ይቆረቁረኛል ስናገረው ራሱ እንደዚህ እያደረገኝ ነው ምናምን። ግን ማወቅ መለማመድ ይችላል። እኔማ መጀመሪያ ይህን ጥፋት እዚህ እዛ የሚያጠፋው ሰውዬ ማን ነው? ትውልዱ የት ነው? ወደ አጥንትና ዘር ጉልጥምት ቆጠራ ነው። ከዛ አገኘዋል። ብፁዕነታቸው እናታቸው ትግሬ ናቸው። የሚኖሩት ሜሪላንድ አሜሪካ ነው። ከአባት ከወደ ጎንደር ነው። ወደ ቅማንት ይመዘዝ የጎንደር አማራ ይሆኑ አላውቅም። እንደ ምህረትአብ ማለት ነው። ከጎንደር ነው የሚመጡት። ከዛ በኋላ አዲስ አበባ 4 መንታ ነበሩ። ከዛ ወደ መቱ ሄዱ። አባትየው ለስራ ሲሄድ አብረው ተከትለው ሄዱ። መቱ አደጉ። ስለዚህ ኦሮምኛ ይችላሉ ማለት ነው። አሁን የተሾሙት በምንድን ነው? በኦሮሞ ኮታ። ስለዚህ ጳጳስ ሆኖ መዋሸት የለም። አኒ ኦሮሞዳ ቢቲ ኦሮሞ አካና ወንጌል መስበክ ትቶ አንድ ጳጳስ ፊንጣሎ ይነከነ ጎደኒ መቃ ወለጋ ጡሪጤሩ ሰኒ ቤቲ ኬኛ አከነቲ መርጋ ቤቲ ኬኛ ኦሮምጋዴዳ ቤቲ ኬኛ lafti keenya akkana lafti warraa immoo qulqaalii dhabaasa lafti warraa immoo dhagaadha እያሉ በአማርኛ ተረጉምላችኋለሁ። ብዙዎቹ እኛ ኦሮሞዎችን እያጠለሹን ነው። ወለጋ የፍቅር ሀገር ነው። ወለጋ እንደዚህ ሀገር ነው። የወለጋ መሬት እንትን ያበቅላል። የሌሎቹ አለ እንጂ ድንጋይ የሚያበቅል የሌሎቹ አለ እንጂ ቁልቋል የሚያበቅል
እዚህ መጥተው እንትን ካሉ አሁን ይህን ጳጳስ ይህን ይናገረዋል። አያችሁ፣ ያለ መንፈስ ቅዱስ ምርጫ ነገስታቱ መሪዎቹ ስለመረጡት እግዚአብሔር መንፈስ ቅዱስ ስለሌለበት ያለ እውቀት ያለ ትምህርት ለፖለቲካ ፍጆታ ማስፈጸሚያ ለፖሊሲ ማስፈጸሚያ ስለተሸ ወንጌሉ ጌታ ያምጣ ያልተማረው ጌታ ሊቃውንቱማ ሲቆሙ ያመጡታል። ግዕዙም ጌታ ያመጡታል። ዝማሬያቸውን ተመልከቱ። ሸፈን ብለው እንጂ አንድ አይኗን ሸፈን ብለው እስቲ ድምፃቸውን እንስማ። የኔ አባት ሌላ ሕፃን ለእሙ የትፍርህም ነበልባለ እሳት ለአናንያ ወአዛርያ ወሚሳኤል ዘአዳኖሙ ውእቱያን ይቤላ ሕፃን ለእሙ የትፍርህም ነበልባለ እሳት ለአናንያ ወአዛርያ ወሚሳኤል ዘአዳኖሙ ውእቱያን አረ በቃ ኢትፍርህ ሲሉ ቤተ መቅደስ ሲሉ እንደዚህ ዝም እሰማቸዋለሁ። ኢትፍርህ ሲሉ አልሰማሁም። ኢትፍሪ የሚሉ ይመስለኛል። ግን ማገል ጳጳስ ተደርጎ ተሾሙልን ማለት በድፍረት ነው መነጋገር ያለ። ከዛ ሰዓት የሚያደርጉት የኦሮሞን ቄሮ ለመያዝ እንትን እያዘጋጁ ነው። እሳቸው ኦሮሞ ስለሆኑ ኦሮሞ ስለሚወዱ ምናምን አይደለም። ትግሬ ነው። ለምን ያፍርበታል? ለምን መኩራት አለበት? ሰው በትግሬነቱ መኩራት አለበት፣ በአማራነቱ መኩራት አለበት፣ በኦሮሞነቱ መኩራት አለበት። በትግሬነቱ በኦሮሞ ውስጥ ደብቆ ኦሮሞን ግን ማጭበርበር የለበት። ይህን መርሃ ግብር የምትከታተሉ ካላችሁ ቀሲስ አንተ የለጠፍከው ነበረ ላክልኝ። ቀሲስ ሳሙኤል ሳሚ እየተከታተልክ ከሆነ አጫሉ መቃብር ላይ ሄዶ ያለቀሰውን ላክልኝ ሳሚ። ያውላችሁ ይመራል። ግን እኔ አሁን አንዳንድ ሰዎች አባቶችን እየሰደበ አባቶችን እያንጓጠጠ ምናምን ይለኛል። መድፈር ካልቻልን በስተቀር እናንተ አይደለም እኔ ልሙትላችሁ፣ እኔ ሲኦል ልግባላችሁ፣ እኔ ልቃጠልላችሁ፣ እኔ ባለጌ ነው። ግን እውነቱ ይታወቅ። እናንተ ስደው በመስማት ስደው መድፈር አለብን። እግራቸውን የምንስም መስቀላቸውን የምንስም ጸሎታቸውን የምንፈልግ አባቶች አሉ። ሌባ፣ ዘረኛ፣ ከፋፋይ የራሱን ዘር ጠርቶ በሌላ ዘር ውስጥ ተወሽቆ ተደብቆ ፖለቲካ የሚሰራ ቅርስ የሚዘርፍ ሀገር የሚያወድመውን ግን መጋፈጥ መቻል። ሁላችንም ዝም ብለን እንዴት በእኔ ልሰደብ? እኔ ነኝ የምሰደበው። ባለጌ ስድ አባቶችን እየተሰደበ እናንተ ጨዋ ሁኑ፣ እኔ ግን ላውጣ አምጣል። በቃ ከዚህ ተው ሁላችሁም ተው። እኔ ራሱ አለ ይለካስ ጎርጎሮ ከኢትዮ ቤተሰብ ውስጥ አመጣው የኔ ቴክኒሻን። እንግዲህ ስሙ፣ አሁን የሁሉ ትግሬ ተጨፍጭፎ አልቋል፣ ሞቷል። የሁሉ ኦሮሞ ሞቷል፣ ምናምን ሞቷል። ሃጫሉን ለፖለቲካ ሴራ የገደሉት ራሳቸው ናቸው። ልጁን አንቀጭቅጨው ኦኤምኤን ላይ እንዲገባ አድርገው ነጃዋን ያ ጋዜጠኛው ተዘጋጅቶ እንዲያበሳጭ፣ እንዲጠይቅ፣ እንዲናደድ አድርጎ ማደግ የሚችል መቆየት የሚችል ኦርቶዶክስ ስለሆነ እሱ ፖለቲካ አይሰራላቸው። ፖለቲካ የሚሰራላቸው ይሄ ነው። ስሙት እንግዲህ ድምፅ gochuun dandeenyu waaqayyoon lubbuu kee Abrahaamii fi Yisaaqii bira naaf haa gochu. Hacaalu anis si booddeen nufa. Hacaalu
Minoo Waaqayyoo sinaa harkaan ajaa'iba uummata kanaaf Oromoo uummatadha Oromoodha gootaa isaaf amantii keessatti moototti Kidaana Mihiratiin jaallatu Kidaana Mihiratiin mootummaa Waaqayyoo koo dhiiga Abeel Abeeliidhaan waamte Abeel dhiiga Abeeliin harka kee irratti dhiiga kee Waaqayyoon ilaalee murtii haasa'e haqaabe ija keenyatti jaale afaan keenya uummata kana fakkaatee nama dhugaa awwaalamee jiraatee homaa buufeen afarran ijoolleen isaa guddatu Waaqayyoon soolii as